የሀገራዊ ምክክር ጉባኤ ተሳታፊዎች በተመደቡበት አጀንዳ ላይ በዛሬው ዕለት መመካከር መጀመራቸው ተነገረ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር በዛሬው ዕለት በሰጡት መግለጫ ዛሬ የተጀመረው ሂደት የምክክሩ ቁልፍ አካል መሆኑን አመልክተዋል። በአንድ አጀንዳ ላይ 500 ተመካካሪዎችን የያዘ አብይ የስራ ቡድን መዋቀሩን ጠቅሰው በእነዚህ አብይ ቡድኖች ስር እያንዳንዳቸው 50 ተመካካሪዎች ያሏቸው 10 ንዑስ ቡድኖች መኖራቸውንም ጠቁመዋል። ሂደቱ በስኬት እንዲከናወን ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አመካካሪዎችን መመደቡን ወቁ ብለዋል። ከትላንት ጀምሮ ለሁለት ቀናት ሲካሄድ የቆየው የጨፌ ኦሮሚያ 5ኛ ዓመት 6ኛ የሥራ ዘመን 11ኛ መደበኛ ጉባኤ የዳኞችን ሹመት በማጽደቅ ተጠናቀቀ። የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት ገዛሊ አባ ሲመል ተሿሚ ዳኞችን ለጨፌው ባቀረቡበት ወቅት እንደተናገሩት በክልሉ የዳኝነትና ፍትህ አሰጣጥን ለማቀላጠፍ ዘርፉን በሰው ኃይል ለማጠናከር በስፋት ተሰርቷል። ጉባኤው የ2018 በጀት ዓመትን የሥራ ክንውን የገመገመ ሲሆን የ2019 በጀት ዓመት የሥራ አቅጣጫን በማስቀመጥ ተጠናቋል። የኢትዮጵያ ሰው ሰራሽ አስተውህሎት ዩኒቨርሲቲ የማቋቋም ርዕይ ሀገሪቱን የአፍሪካ የቴክኖሎጂና የፈጠራ ማዕከል የሚያደርግ ታሪካዊ እርምጃ ነው አሉ የአፍሪካ ህብረት የትምህርት ክፍል ኃላፊ ሶፊያ አሺፓላ። በኢትዮጵያ የተጀመረው የዲጂታል ቴክኖሎጂ ልማት አብዮት በሌሎች የአፍሪካ ሀገራት ተመሳሳይ ኢንቨስትመንቶች እንዲስፋፉ በር የሚከፍት ታሪካዊ ክስተት እንደሆነም ነው ያነሱት።